በአሁኑ ወቅት ያጋጠሙ ችግሮችን ለመፍታት በመተማመንና በመደማመጥ ላይ የተመሰረተ ውስጣዊ አንድነትን ማጠናከር እንደሚገባ የአማራ ክልል ምክር ቤት አፈ ጉባኤ ክብርት ወይዘሮ ፋንቱ ተስፋዬ ተናገሩ። የአማራ ክልል ምክር ቤት 6ኛ ዙር 2ኛ ዓመት የሥራ ዘመን 5ኛ መደበኛ ጉባኤ ዛሬ ተጀምሯል። ስማቸው ሸቴ ተጨማሪ ዘገባ አድርሰውናል። የአማራ ክልል ምክር ቤት በ6ኛ ዙር 2ኛ ዓመት የሥራ ዘመን 5ኛ መደበኛ ጉባኤው ያስፈጻሚ አካላትን የ6 ወራት የሥራ አፈጻጸም ማዳመጥ ጀምሯል። በጉባኤው መክፈቻ ላይ ንግግር ያደረጉት የአማራ ክልል ምክር ቤት አፈ ጉባኤ ክብርት ወይዘሮ ፋንቱ ተስፋዬ ካስከፊው ጦርነት ተወጥቶ የህዝቡን የልማትና መልካም አስተዳደር ጥያቄዎችን ለመመለስ መጠነ ሰፊ ተግባራት መከናወናቸውን አንስተዋል። በጦርነትና በኮሮና ቫይረስ ምክንያት ተቀዛቅዞ የቆየውን የክልሉን የቱሪዝም እንቅስቃሴ ለማነቃቃት የተከናወነው ተግባር አበረታች መሆኑንም ገልጸዋል። የተቀዛቀዘው የቱሪዝም ኢንዱስትሪ ባለፉት 6 ወራቶች በክልላችን ሰፋፊ ኩነቶች በደመቀና ሰላማዊ በሆነ መንገድ መከናወናቸው የሀገር ውስጥና የውጭ ሀገር ጎብኚዎች ቁጥር ከፍ እንዲል እድል የፈጠረም ነበር። ይሁን እንጂ ካለን እምቅ የቱሪስት አቅም አንፃር ሲታይ ዘርፉ ማመንጨት የሚገባው ኢኮኖሚ ያበረከተ ነው ማለት አይቻልም። ስለሆነም የጎብኚዎችን የቆይታ ጊዜ ለማራዘም የአገልግሎት ሰጪ ተቋምና አገልግሎት አሰጣጣችንን በማሻሻል ከሚመለከታቸው አጋርና ባለድርሻ አካላት ጋር በቅንጅት መስራትን ይጠይቃል። የክልሉን ጸጋዎች አሟጦ በመጠቀም የኢንቨስትመንት ዘርፉ ለዜጎች ተጠቃሚነት ትልቅ አቅም እንዲሆን በሀገር አቀፉ የኢትዮጵያ ታምርት ንቅናቄ ታግዞ ተግባራዊ እየተደረገ ያለው ስራም ለውጥ እየተመዘገበበት መሆኑን ተናግረዋል። የዜጎችን ደህንነት አደጋ ውስጥ የሚጥሉ እንቅስቃሴዎችን ለመመከት በመደማመጥና በመተማመን ላይ የተመሰረተ ውስጣዊ አንድነትን ማጠናከር ወሳኙ የወቅቱ እርምጃ መሆን እንዳለበት በመግለጽ ከፈተናዎቻችን አምልጠን ለመውጣት የውስጥ አንድነታችንን በማጠናከር በየደረጃው ካለው አመራር ጋር በመተማመን በመደማመጥ ታታሪነትን በመጨመር እኔ ምን አበረከትኩ ብሎ ራስን ከመጠየቅ በመጀመር እና ህዝባችንን በማንቃት የድርሻችንን በመወጣት የገጠመንን ፈተና በጥበብ በአስተዋይነት በወንድማማችነትን በማጠናከር የተግባር ሰዎች መሆን የሚጠይቅብንም ወቅት ላይ ነን። በ2015 በጀት ዓመት 6 ወራት በተከናወኑ የልማትና መልካም አስተዳደር ተግባራት የተመዘገቡ ውጤታማ ስራዎችን በማጠናከር የህዝቡን ሰላምና ደህንነት ማረጋገጥና ህዝቡን ያማረሩ ብልሹ አሰራሮችን ማስተካከል ትልቁ የቤት ስራ መሆን እንዳለበትም አፈ ጉባኤው አሳስበዋል። አስተማማኝ ዘላቂ ሰላም ማረጋገጥ፣ አገልግሎት አሰጣጥን በማሻሻል ልማትን በሁሉም ዘርፍ ማፋጠን፣ የገበያ ሻጥርን በመዋጋት የኑሮ ውድነትን ሊቀንሱ የሚችሉ ተግባራቶችን ማከናወን፣ የትምህርት ጥራትና የተማሪዎች ስነ ምግባር ላይ የተቀየሰውን የማሻሻያ ተግባር በተገቢው መተግበር፣ የህግ የበላይነትን ማስከበርና ዜጎች ከቦታ ቦታ ተንቀሳቅሰው እንዲሰሩ ምቹ ሁኔታን የመፍጠር፣ ብልሹ አሰራርንና ሌብነትን መታገል፣ በወረራ የተያዙ አካባቢዎች ነፃ ለማውጣት ከፌደራል መንግስቱ ጋር በመተባበር መስራት፣ በሁሉም አካባቢ ያሉ ተፈናቃዮች ከዕለት የምግብ አቅርቦት ጀምሮ እስከ ዘላቂ ማቋቋም ድረስ በትኩረት ሊሰራ ይገባል። የአማራ ክልል ምክር ቤት 5ኛ መደበኛ ጉባኤ እስከ መጋቢት 1 2015 ዓ.ም ይቀጥላል።